የሆነ ምትሮጥለት ምትባንነት ነገር ካለ ገንዘብ ጭራ ነው ይከተላል። ግን ጊዜውን የማይጠቀም ሰው ማለት የስሜቱ ባሪያ ነው። ምክንያቱም እረፍ ሲለው ያርፋል። ፊልም ይው ሲል ፊልም ያያል። ቲክቶክን ተጠቀም፣ ሶሻል ሚዲያውን ክፈት፣ ስልክህን እንዲያር፣ ቲቪውን ክፈት፣ የሆነ ነገር አርግ ሲለው ስሜቱ የሚያዘውን ያደርጋል። በነገራችን ላይ ዓላማ ከሌለህም ሰው አይወድህም። ዓላማ ሲኖርህ ትጠነክራለህ። ጠንካራ ካልሆንክ ሰዎች አይፈልጉም። ማንም እንዲሁ ሊወድህ አይችልም። በነገራችን ላይ እንዲሁ ሊወድህ የሚችለው ፈጣሪ ብቻ ነው። ጀርባ ሊሰጡህ ይችላሉ። ከሰዎች ብዙ መጠበቅ የለብህም። አየህ፣ በህይወት ስትኖር ሰዎች አኗኗሪዎችህ ናቸው። ያንተ ኑሮ ዓላማ ከፈጣሪ ጋር ያለህ ግንኙነት ነው ያንተ ኑሮ። ትንሿ ልፋትህ ህይወትን ትቀይሯል። ኮሎኔል ሳንደርስ እኮ በ65 ዓመቱ ነው ሚሊዮነር ነው። በ63 ዓመቱ ራሱን ሊያጠፋ የነበረ ሰውዬ ነው። እንግዲህ ኬንታኪ KFC ባለቤት ማለት ነው። ወንድ ልጅ ከ35 በፊት የማይነቃበት ትልቁ ምክንያት አንደኛው ምንድነው? ለሴቶች ለመዝናኛ አይምሮ ውስጥ የሆነ ቦታ አለው። ስለዚህ ፎከስ አድርጎ ገንዘብ አያሳድድም። ፎከስ አድርጎ ዓላማውን አያሮጥም። እንደውም አሜሪካን who built America ከሚባሉ ሰዎች አሜሪካን የገነቧት 5-6 ሰዎች ናቸው ከሚባሉ አንዱ እሱ ነው። ይሄ ሰውዬ መጨረሻ ላይ የገነባው ሀብት በጣም የሚያስደነግጥ ነው። ለዓላማው ሲል ማለት ነው። ቢግን with the end in mind ማለት እኮ እሱ ነው። በአይምሮ ጨርሰው በተግባር ጀምሩ። እንደውም እኔ እውነቱን ስነግርህ ካጠናሁት ጥናት ያስተዋልኩት ነገር በጣም ሰክሰስፉል የምትላቸው ሰዎች እርሊን ያገቡት። እንደውም ሃይ ስኩል ስዊት ሀርታቸውን ያገቡት የሃይ ስኩል ገርል ፍሬንዳቸው ወይ የካምፓስ ምናምን ነው ያገቡት በልጅነታቸው ነው። ኳስ እንግዲህ የማያውቅ ሰው የለም። ኳስ ሜዳ ላይ እግር ኳስ ተጫዋቾቹ ተቀባብለው የሚያገቡበት መረብ ባይኖር ሜሲ አጣጥፎ ሄዶ ምን ሊያደርገው ነው? ወደ ተመልካች ነው የሚጠልሰው። ጎል ከሌለ ምን ያደርገዋል? የጨዋታው ትልቁ ነጥብ እኮ ጨዋታን የምትለካው በምንድን ስንት ለስንት ተሸናነፍኩ ነው አይደለ እንዴ? በጎል ነው የምትለካው። የሰው ልጅ የሚለካው በዓላማ። አንድ ነገር በነገራችን ላይ ማመን ያለብህ የሌለውን ያለውንማ ማመን ማረጋገጥ ነው። ማየት ማመን ነው ይባላል በተለምዶ። ማየት ማረጋገጥ ነው። ማመን ያለብህ ያላየኸው ነው። ይህን የሚመለከት ሰው ቤት ውስጥ ትልቅ ዓላማ ይኖረዋል፣ ፍላጎት ይኖረዋል። በስራው፣ በትምህርቱ፣ በኑሮ፣ በመንፈሳዊ ራሱን መቀየር ይፈልጋል። ሰዎች በተለያየ መንገድ ተስፋ ሊቆርጡ ይችላሉ። እኔ ዋና ነው ብዬ ማስበው ነገር ህይወት ይሄ በመወለድና በመሞት መሃል ያለች ፓዝ ነች፣ መንገድ ነች። እዛ መንገድ ላይ ብዙ ነገር ታገኛለህ። ህይወት እንደ ገበያ ነች። ለምሳሌ ገበያ ስትሄድ የማታየው ዕቃ የለም። በጣም ብዙ ነገር ታገኝበታለህ። ዝም ብሎ እግረ መንገዴንም እስኪ ዕቃ ካለ ሊ ብሎ የሚያጣም አለ። በህይወት ውስጥም በቃ እግረ መንገዴ ልኑር ብሎም የሚኖር አለ። ዝም ብሎ ህይወቱን ሳያውቀው የሚኖር አለ። የሚኖርለትን ዓላማም የሚያውቅ አለ። ለምሳሌ ገበያ ሊሸጥ ቁጭ ብሎ የሚጠብቅ ነጋዴ እንዳለ ሁሉ በህይወት ውስጥ ፈጣሪ የፈጠረኝ ለዚህ ነው ብሎ የሚኖር አለ። እውነት ለመናገር ጊዜ መገበያያችን። አብዛኛው ይሄን የሚመለከት ሰው ጊዜውን ሸጦ ነው። በጣም ጥቂት ሰዎች ብቻ ናቸው ትልቅ ቢዝነስ የገነቡ ሰዎች ብቻ ጊዜያቸውን ሳይሸጡ የሚኖሩት። አንድ ሰው ነገ ጧት ደክሞኛል፣ ዛሬ ደብሮኛል፣ መስጊድ ልሂድ ወይ ቤተክርስቲያን ልሂድ ብሎ ስራውን ቢቀጣ መቀጣቱ አይቀርም። አንድ ወር ልረፍ ብሎ ቢቀር ይሄ ልጅ ጊዜውን ሸጦ ስለሚያገኝ ገንዘቡን ያጣል። አብዛኛው ሰው ጊዜውን ሸጦ ነው ገንዘቡን የሚያገኘው። አይ ስለዚህ አሁን ምን ማለት ነው ግን ለስራው ጊዜውን ይሸጣል። ወሳኙ ሰዓት ለምሳሌ በቀኑ 8 ሰዓት ሰዎች ይሰራሉ። ከዛ በኋላ ያለውን ሰዓታቸውን ግን ለሚፈልጉት ነገር አያውሉት። ጊዜ ግን ገንዘብህ ነው። ጊዜ አጠቃቀምህን ለመቀየር መጀመሪያ የሆነ ዓላማ ያስፈልጋል። ይሰማሃል። አንዳንዴ አይተህ ከሆነ በጣም ሰነፍ የሚባሉ ሰዎች ማለት ነው አመቱ ካለቀ በኋላ አንተ እንዴ 2015 እኮ ደረሰ ምናምን ይልሃል። 2014 እኮ ደረሰ ይልሃል። ትንሽ የተሻለው ሰው ወሩ ሲያልቅ አንተ ዳር እኮ አልፎ ታህሳስ ሊገባ ነው ጉድ እኮ ነው ይልሃል። ንቃ ያለው ማታ ላይ ቀኔ እንዴት አለፈ በቃ ሙሉ ቀን ዝም ብዬ ባከነ ይልሃል። ይሻላል ቢያንስ አንድ ቀን ከባከነ በኋላ ይነቃል። ከረፈደም ቢሆን ግን ምን ለማለት ፈልጌ ነው የሰው ልጅ ጊዜውን በደንብ ሊጠቀም የሚችለው ዓላማ ሲኖረው። የሚኖርለት ዓላማ ሲኖርህ ጊዜም አይኖርህም። ቲክቶክ ለመጠቀም፣ ሶሻል ሚዲያ ለመጠቀም፣ በስልክ ለማውራት ወተህ ዝም ብለህ ወካ አድርገህ ምንም ለማይጠቅም ነገር ለማባከን ጊዜ አይኖርህም። ይሄን ልሰራ ነው፣ ይሄን ልለውጥ ነው፣ በህይወቴ ውስጥ እንዲህ ልሆን ነው ስለምትል ለዓላማ ስትል አንተ ትቀየራለህ። ሳታውቀው ጊዜ አጠቃቀም ይቀየራል። አንዳንድ ጊዜ አይተህ ከሆነ በጣም ኢምፖርታንት የሆነ ጉዳይ ሲኖር፣ በጣም የሚጠቅም ጉዳይ ሲኖርህ እኮ ሙሉ ጊዜህን እዛ ነገር ላይ ትሞትበታል። አሁን ሰርግ ቢሆን የዛሬ ሳምንት እሑድ ብዙ ነገር ትሮጣለህ። አዳራሽ አለብኝ፣ ኧረ እንደዚህ የሚዜ ልብስና መኪና ትላለህ። እንደ ሰርግ የሚያሮጥ የህይወት ዓላማ ቢኖር ደግሞ ሰርግ አንድ ሰሞን አድርገው የሚያልፍ ነገር ነው። ዓላማ ማለት እድሜ ልክን የሚያሮጥህ ነው።
እንደዛ ቢኖር በጣም ጥቂት ሰዎች በጣም ስኬታማ የሚሆኑት እኮ ጊዜያቸውን በደንብ ስለሚጠቀሙ ነው አይደል? ግን ጊዜያቸውን እንዲጠቀሙ የሚያደርጋቸው ዓላማቸው የሚኖሩለት ዓላማ አላቸው፣ መስዋዕትነት የሚከፍሉለት ዓላማ አላቸው። ካለ ጊዜ ስለመጠቀም ሁሉ አትጨነቅም። ዓላማዬን አሮጣለሁ ትላለህ። ከዓላማ በተረፈ ጊዜ ብትዝናና እኮ ችግር የለውም። ኤሎን ኪፕቾጌ የሚባል የኬንያ ማራቶኒስት ምን ይላል መሰለህ? ፕሮግራም ያላቸው ሰዎች እስር ቤት ውስጥ ነን ብለው ሊያስቡ ይችላሉ። በፕሮግራም ለሚጠቀሙ ሰዎች ፕሮግራም እኮ እስር ቤት ነው ያስራሃል ሊሉ ይችላሉ። አይደለም፣ ፕሮግራም ሲኖርህ ነፃነት ነው የሚሰጥህ። ምክንያቱም ስትዝናና ራሱ ከልብ ነው የምትዝናና። ስራዬን ሰርቻለሁ፣ አንብቤያለሁ፣ የሚጠበቅብኝ ልዝናና ብለህ ነፃ ሆነህ ትዝናናለህ። አንዳንዴ አይተህ ከሆነ ስትዝናና አይጨንቅህም። አንዳንዴ ወይኔ ያን ስራ ሳልጨርሰው እንዲሰራ ትላለህ። ብዙ የቤት ስራ አስቀምጠህ ነው የምትዝናናው። አይምሮህም አያርፍም። ምን ይላል መሰለህ? እንደው ነፃነት ያለው ሰው ማለት ጊዜውን የሚጠቀም ነው። ግን ጊዜውን የማይጠቀም ሰው ማለት የስሜቱ ባሪያ ነው። ምክንያቱም እረፍ ሲለው ያርፋል። ፊልም ይኸው ፊልም ያያል። ቲክቶኩን ተጠቀም፣ ሶሻል ሚዲያውን ክፈት፣ ስልክህን እንዲያርግ፣ ቲቪውን ክፈት፣ የሆነ ነገር አርግ ሲለው ስሜቱ የሚያዘውን ያደርጋል። ስለዚህ ፕሮግራም እንድትሆን ደግሞ ምን ያስፈልጋል? ዓላማ ያስፈልጋል። ኳስ እንግዲህ የማያውቅ ሰው የለም። ኳስ ሜዳ ላይ እግር ኳስ ተጫዋቾቹ ተቀባብለው የሚያገቡበት መረብ ባይኖር ምንድነው የሚሆኑት? ተቀባብለው ያቆማል። ሜሲ አጣጥፎ ሄዶ ምን ሊያደርገው ነው? ወደ ተመልካች ነው የሚጠልዘው። ጎል ከሌለ ምን ያደርገዋል? የጨዋታው ትልቁ ነጥብ እኮ ጨዋታን የምትለካው በምንድን? ስንት ለስንት ተሸናነፍ እኮ ነው የምትለካው አይደለ እንዴ? በጎል ነው የምትለካው። የሰው ልጅ የሚለካው በዓላማው። ስለዚህ ኖረህ እንግዲህ ትመላለሳለህ በህይወት። ጠዋት ትነሳለህ፣ ቁርስ ትበላለህ፣ ትኖራለህ። ምን አሳካ? አንተ ወደዚህ ዓለም በመምጣት ምን ተጨመረ? ዓላማ ማለት እሱ ነው። ግን ከዛ በላይ አንተን የሚያነቃ ለመኖር የሚያነሳሳ ጠዋት ስትነሳ ደሞዝህ አይደለም መሮጥ ያለብህ፣ ወሩ መጨረሻ ለምትኖርለት ዓላማ በነፃም ብትሰራው የሚያስደስት በቃ እንዴት ልበልህ፣ ሳይከፈልህ ሰርተው የምትረካለት ነገር፣ ሲከፈልህ ደግሞ በብዙ ጥፍ የምትሰራለት ነገር፣ ከገንዘብ በላይ የሚያረካህ ነገር። ልክ ጠዋት ከአልጋ ስትነሳ መኖርህን እንድትወደው የሚያደርግ የምወደውን እኮ እየኖርኩ ነው፣ የምወደውን እየሰራሁ ነው፣ የምወደውን እያደረግኩ ነው የምትልለት ዓላማ። ዓላማ በስራ በገንዘብ ብቻ አይደለም፣ በመንፈሳዊ ህይወት ይገለጻል፣ በትዳር ይገለጻል። የኔ ዓላማ ቤተሰቤን ማስደሰት ነው ልትል ትችላለህ። የኔ ዓላማ በመንፈሳዊ ህይወት መረጋጋት ነው ልትል ትችላለህ። የኔ ዓላማ ትልቅ ሀብት መገንባት ነው፣ የኔ ዓላማ ትልቅ የትምህርት ደረጃ ላይ መድረስ ነው ልትል ትችላለህ። ዓላማ ግን በጣም ትልቅ መሆን አለበት። አንድ የኮሌጅ ተማሪ ይመረቃለሁ ካለ ዓላማ አይደለም፣ እቅድ። ለምን ነው በቃ ከተማረ እኮ ይመረቃል። ከፍ ማለት አለበት፣ አንተንም ያሮጥ መሆን አለበት። አንዳንዴ ለሰው ስትነግር ኧረ እባክህ አርፈህ ቁጭ በል አንተ አይከብድም እንዴ የሚያዝብል መሆን አለበት። ገባ እንዴ አንተ ምን አለ ቀለል ያለ ነገር ብትመኝ እስኪሉህ ድረስ ሰዎች የሚያስገርም መሆን አለበት። ምን ማለት ነው? ለምሳሌ ማለት በጣም መለጠጥ እኮ አይደለም፣ ግን ያለህበትን ሪከርድ መስበር አለበት። ከፍ አድርገው ማለት ምን ማለት ነው? ለምሳሌ እመረቃለሁ ከምትል በጥሩ ውጤት ለምሳሌ ፎር አምጥቼ እመረቃለሁ ብትል ዓላማ ሆነ። ዓላማ የሚጠቅም ለምን መሰለህ? አሯሩጠህ እንድትይዘው አይደለም፣ አንተ እንድትቀየር ነው። ለዓላማው ስትል አንተ ትቀየራለህ። ዓላማ የሚጠቅምህ ሐሳብህ እንድትይዘው አይደለም፣ አንተ እንድትቀየር ነው። አሁን አንተ በጣም በምርጥ ውጤት ከዚህ ኮሌጅ እመረቃለሁ ካልክ ዓላማ ነው። ያንን ውጤት ለማምጣት ስትል ታጠናለህ፣ ጊዜ አጠቃቀም ይቀየራል፣ ለራስህ የምትሰጠው ቦታ ሰልፍ ኢሜጅ ይቀየራል። አንተ ራስህን አትንቀውም፣ ታከብረዋለህ። ለትልቅ ዓላማ ጭተዋላ ሚሊዮነር ሆናለሁ ስትል ዓላማ ነው። ደን ምን ይሆናል ማለት ሚሊዮነር ለመሆን ስትል ትለወጣለህ፣ ጊዜ አጠቃቀምህ ይቀየራል። ገባ? በወሩ መጨረሻ ላይ 10 ሺህ ብር ነበር የምታገኘው። ሚሊዮን ለማግኘት ስትል ግን 2-3 ስራ ልትሰራ ትችላለህ። ተበድረ ቢዝነስ ልትጀምር ትችላለህ። አዲስ ትምህርት ልትማር ትችላለህ። ገባ? አንተ ትቀየራለህ። ዓላማ አንተን ካልቀየር አይጠቅምም። ለዚህ ነው አሁን መመረቅ ካልክ አንተ አትቀየርም፣ ትማራለህ። ጠዋት ገብተህ ትማራለህ፣ አቴንዳንስ ትይዛለህ፣ ትንሽ ታጠናለህ፣ ትፈተናለህ፣ አለቀ፣ ላይፍ አለቀ። አገባለሁ ካልክ ኖርማል እኮ ነው። ጓደኛ ትይዛለህ፣ ታገባለህ። ዓላማ ሲሆን ምርጥ ትዳር ገነባለሁ ስትል ግን ለምርጥ ትዳር ስትል ሚስትህን ትንከባከባለህ፣ ራስህን ትቀይራለህ። በመንፈሳዊ ህይወት በጣም ረካለሁ ካልክ ራስህን አመስጋኝ ትሆናለህ። ቤተክርስቲያን ይሆናል፣ መስጊድ ይሆናል፣ ትሄዳለህ፣ መንፈሳዊ ትሆናለህ። ትልቅ ዓላማ ማስቀመጥ የሚጠቅምህ አንተ በደንብ እንድትቀየር ራስ ላይ አብዮት ታስነሳለህ። እንደውም ስብሐት ገብረ እግዚአብሔር ምን ይላል መሰለህ? ወጣት ስትሆን ይላል ብዙ ነገርህ ያስቀናል። ሙቀትህ፣ ጉልበትህ፣ ምንህ ራስህን አገርህ ላይ ተነስተ አብዮት ባታስነሳ ራስህ ህይወት ላይ አብዮት ታስነሳለህ። የጨረጨሰ ንጉሥ እንኳን ይቀናብሃል። ለምን? ወጣት ነህ፣ ዓላማ ካለ ትቀየራለህ። nothing can resist a human will ይላል የአሜሪካ ፕሬዚዳንት
በጣም የሚገርመኝ ሐሳብ ነው። የሰው ልጅ ጥልቅ ፍላጎት ምንም ነገር አያቆመው። ፍላጎት ብቻ ይኑር። በቃ ጥልቅ ፍላጎት ሲኖር አልቲሜት ዲዛይር የመኖር ዓላማ ሲኖር ምንም ነገር ትቀይራለህ። ዝም ብለህ አስበው። እዚህ ጋር ቁጭ ብለሃል፣ አልጠጣህም ውሃ ምንድነው የምትለኝ? ካገኘው ጠጣለሁ ካላገኘው አትልም። ትሟሟታለህ ውሃ ለመጠጣት በጣም ያስፈልግሃል። ቢርብህ ምንድነው የምትለው? ካገኘው በላል አትልም። ዋጋ ትከፍላለህ ለመብላት ስትል ለመኖር ሰርቫይቫል ሲሆን ማለት ነው ራስን ትቀይራለህ። ከሱስ መውጣት ለኔ ሰርቫይቫል ነው የመኖር ጉዳይ ነው ካልክ ትቀይረዋለህ። ምንም ነገር ታውቀው። እኔ ልንገርህ አንድ ነገር፣ አንድ ሰው የሚቀየረው በሁለት መንገድ ነው። አንደኛው በድንገት ነው፣ ሁለተኛው በሂደት ነው። አንዳንድ ሰዎች በእድል ድንገታዊ አጋጣሚ ይገጥማቸውና ካሉበት ነገር መንጥቀው ይወጣሉ። ከሱስ ብቻ አይደለም ከስንፍና ይወጡና ገንዘብ ማስቀመጥ ጀምረዋል። የሆነ ቀን ይለወጣል። እያየኸው አዎ ሲያለምጥ የነበረው ልጅ መኪና ለመግዛት ይሮጣል። ቤት ምንድነው ድንገታዊ አጋጣሚ ከገጠመህ ነው እድለኛ ከሆንክ። ለምሳሌ አሁን አንድ ሲጋራ ሱስ ያለበት ሰው ወይ ጫት ሱስ ያለበት ሚስቱ ለምናው፣ ቤተሰቦቹ ለምነው፣ ልጆቹ አልቅሰውበት ተለምኖ ተዘክሮ እምቢ ያለ ሰውዬ ሐኪም ጠርቶት ቀጥሎ የምትለኩሳት ሲጋራ ነፍስህን ትነጥቃለች፣ ሳምባ አልቋል ቢለው ደግሞ አያጨስም። እስከ መጨረሻ ያቆማል። ለምን? በድንገት የሚያስደነግጠው ነገር ተፈጠረ። ፓራዳይሙን ባንዴ ሽፍት የሚያደርገው ነገር ተፈጠረ። አንዳንድ ሞገደኛ የሆነ ሹፌር ተገልብጦ ቢተርፍ ጨዋ ነው የሚሆነው። ትቀየራለህ። አንዳንድ ወንዶች በጣም የሚወዷቸው ሴቶች ላይ በደል ያደርጉና እለያሃለሁ ስትለው ጨዋ ይሆናል። አየህ፣ ድንገታዊ አጋጣሚ። ይሄ ግን ለሁሉም ሰው አይደርስም። አየህ፣ ልትሞት ትችላለህ። እንድትቀየር ምልክት እንዲሰጥህ እድለኛ መሆን አለብህ። ስለዚህ አንተ መቀየር ያለብህ በሂደት ነው፣ በድንገት አይደለም። በድንገት አደጋ ሲደርስብህ አንዳንድ ሰዎች ከጓደኞቻቸው ያዩና እኩል አይደሉም። ጓደኞቻቸው አገቡ፣ ወለዱ፣ መኪና ገዙ፣ ቤት ሰሩ፣ ቢዝነስ ገነቡ። እኔ የቱ ጋር ነኝ? ቆሜ ቀረው ይላል። ያኔ ይነቃል በድንገት። ከዛ ወጥሮ መስራት ይጀምራል፣ ራሱን ይቀይራል፣ ሰው አይቶ ማለት ነው። ግን ይሄ ልጅ ጓደኞቹ ባይቀየሩስ ቆሞ ይቀራል ማለት ነው። ስለዚህ በሂደት ግን መቀየር ማለት ወዴት እየሄድኩ ነው ብለህ ራስን መጠየቅ። ይህን የሚመለከት ሰው ቤት ውስጥ ትልቅ ዓላማ ይኖራል፣ ፍላጎት ይኖራል። በስራው፣ በትምህርቱ፣ በኑሮ፣ በመንፈሳዊ ራሱን መቀየር ይፈልጋል። መኖር ብቻ በቂ አይደለም። ብዙ መሰናክል ይገጥማል። ልታሳካ ስትሞክር ይሆናል። ለሱ ዋጋ የምትከፍል ከሆነ የምትሟሟት ከሆነ በቃ ጀግና ነህ። ከውጭዎቹ በጣም አይምሮ ውስጥ የቀሩ ብዙ ሰዎች አሉ። አንዱን ልጥቀስልህ። ለምሳሌ ይህ ሰውዬ ምን ይላል መሰለ? የኔ ትልቁ ህልሜ አለ ግማሹን እድሜን ገንዘብ መሰብሰብ ነው። ዝም ብዬ መሰብሰብ ነው። የቀረውን ግማሹን እድሜን ደግሞ ገንዘቡን መበተን ነው ለጥሩ ዓላማ አለ ማለት ነው። እና ያስቃል። ትንሽዬ ዓላማም ይመስላል፣ ግን እሱ ከልቡ ነበረ። በቃ ገንዘብ መሰብሰብ ነው አለ። ዝም ብሎ ገንዘብ መሰብሰብ ጀመረ፣ መስራት ጀመረ። ብታምነኝም ባታምነኝም በወቅቱ የምድራችን ቁጥር 1 ሀብታም ነበር። በወቅቱ ብቻ አይደለም፣ አሁን ፕሮጀክት ቢደረግ ገንዘቡ ቢሰራ አሁንም ቁጥር 1 ይሆናል። ይሄ ሰውዬ አንድሪው ካርኔጌ ይባላል። ካርኔጌ ስቲል ፋክትሪ የሚባል ትልቅ ካምፓኒ አለ። የብረት አምራች የሆነ ካምፓኒ አለ። እንደውም አሜሪካን ሁ ቢልት አሜሪካ ከሚባሉ ሰዎች አሜሪካን የገነቧት 5-6 ሰዎች ናቸው ከሚባል አንዱ እሱ ነው። ይሄ ሰውዬ መጨረሻ ላይ የገነባው ሀብት በጣም የሚያስደነግጥ ነው፣ ለዓላማው ሲል ማለት ነው። ከዛ በኋላ ግን ገንዘቤን መበተን ብሎ ነበረ። ለመልካም ዓላማ በተነው፣ ለመልካም ማለት ነው። ያልገነባው ኤንጂኦ የለም። አሜሪካን ውስጥ ያሉ የተለያዩ ከተሞች ላይ ዩኒቨርሲቲዎች ላይ ብትሄድ በየኢንስቲትዩት በሱ ስም ያልተከፈተ ይሄ ኢንስቲትዩት ፋውንዴሽኖች ዓለም ላይ እስካሁን ድረስ የሱ ገንዘብ ይንቀሳቀሳል ነው። እኔ በጣም ይገርመኝ። ኢንዱስትሪያሊስት ነው። በዛ ዘመን የተነሳ አሜሪካን ይቀየራልና እሱ በጣም ኢንስፓየር ያደርገኛል። እኔ ሰዎች በተለያየ መንገድ ተስፋ ሊቆርጡ ይችላሉ። እኔ ዋና ነው ብዬ የማስበው ነገር የምንኖረው ወይ ትላንትን ነው ወይ ነገ ነው። ለምሳሌ በቀን ውስጥ ከምናስባቸው ሐሳቦች አብዛኛዎቹ ስለ ትላንት ናቸው። ወይ ቁጭት ነው፣ ስለ ትላንት አስብ እንዲህ ባረክ ነው ወይ እኔ እያልክ ነው፣ ወይ ደግሞ እንዲህ ቢሆን ኖሮ እንዲህ ቢፈጠር ኖሮ ያስከፋህን የጨነቀህን ብቻ አለው። ይሄ ትካዜ፣ ቁጭት፣ መጥፎ ስሜት አለው ስለ ትላንት። አብዛኛው የቀን ሐሳብህ ማለት ግማሹ ደግሞ ስለ ነገር እንዲህ ቢሆን እኮ እንዲህ ቢሳካ እኮ እንዲህ ደግሞ መጥፎም ሊሆን ይችላል። ቢበላሽብኝ ስጋት፣ ፍርሃት ምናምን ሊሆን ይችላል። ወይ ደግሞ ተስፋ ሊሆን ይችላል ስለ ነገ ስታስብ። አብዛኛው ሰው ተስፋ የሚቆርጠው ትላንትና ነገን ያገናኝና ትላንት ተበላሽቷል፣ ነገም ይበላሻል፣ ዛሬ መኖሬ ምንም አይጠቅም፣ ነገም የተበላሻ ነው፣ የትላንትን መንገድ እየተጓዝኩት ነው፣ ትላንት እሳት ውስጥ ነበርኩ፣ ነገም እሳት ውስጥ እገባለሁ፣ ለምን እኖራለሁ ብሎ ራሱን ያጠፋል። በጣም ብዙ ሰው። አንዳንድ ሰዎች ያው በድንገት አጋጣሚ ተስፋ ቆርጠው ራሳቸውን ሊያጠፉ ይችላሉ፣ ባልጠበቁት አጋጣሚ።
ግን የአብዛኛው ሰው የተስፋ መቁረጥ ምክንያት የትላንትን መስታወታይና ነገም እኮ እንዲህ ነው የሚሆነው ብሎ ዛሬን መኖር ያስጠላል፣ ዛሬን መኖር ያቆማል። ስለዚህ እኔ አሁን የመጀመሪያው ለሰዎች ተስፋ ለቆረጡ ላዘኑ ይሄን ለሚመለከቱ ሰዎች ደም እንዲያስቡበት የምፈልገው ነገር ነገን ስታስቡት ምንድነው የሚሰማችሁ? በተቻላችሁ አቅም ይሄን የሚመለከት ሰው ነገውን መቀየር ይችላል። መቀየር የሚችለው የመጀመሪያው የሰው ልጅ ሐሳቡን በመቀየር ሁሉም ነገርህን የሚቆጣጠረው መጀመሪያ ሐሳብ ነው። ቶት ማሽን የሚቀይርህ የሚያስነሳ ቶት ሐሳብ ነው። ልክ ሐሳብህ ለምሳሌ ይኸውልህ አሁን አንተ ምንም በሌለ ነገር ነገ ትሞታለህ ብትባል ሐሳቡ ብቻ ማንም አላለህም ተባልኩኝ ብለህ ብታስብ በአንድ ጊዜ ስሜት ይቀየራል። አዎ ነገ በጣም የምትፈልገው ነገር ታሳካለህ። ነገ ሎተሪ ይደርሳል ደግሞ ብትባል በአንዴ በሐሳብ ብቻ ደስተኛ ትሆናለህ። ሐሳብ ስሜትን ይቆጣጠረዋል ማለት ነው። ስሜትን ከፍም ዝቅም የሚያደርገው ሐሳብ ነው ማለት። ስለዚህ ብልጥ የሆነ ሰው ምን ያስባል ማለት ነው? ጥሩ ነገር ያስባል። በቃ ነገ በጣም ምርጥ ይሆናል፣ እኔ የምፈልገው ነገር ይሳካል። ከቻል ግልጹን እኔ በጣም ደስ የሚል የትዳር ህይወት፣ የቢዝነስ ህይወት፣ መንፈሳዊ ህይወት ይኖረኛል ብለህ ግልጽ ሁን። ከዛ ምን ታደርጋለህ? አስበው ይሳካል ብለህ ልክ ማሰብ ስትጀምር ወይ ነገሮች ይቀየር ብለህ ማሰብ ስትጀምር ስሜት ይቀየራል። ኢሞሽን በጣም ወሳኝ ነገር ነው። ስሜት ሲቀየር ነገሮች ላይ ትበረታለህ። አይተህ ከሆነ ልክ ጧት ስትነሳ ጥሩ ስሜት ላይ ከሆነ ቀንህ ያምራል። ከሰዎች ጋር ፒስነህ ተጫውተህ ምናምን ነው ስራ። የደበረ ቀንስ ትዘጋቸዋለህ። አይጥምህም፣ የሚወራው የምትሰማው ደስ አይልም። ስሜት ወሳኝ ነው ማለት ልክ ስሜትህ ምርጥ ሲሆን ወደ ተግባር ትገባለህ። በጣም ወሳኙ ተግባር ነው። አየህ ተግባርህን ግን የሚቆጣጠሩ ስሜትህ ነው። ስሜትህን የሚቆጣጠሩ ደግሞ ሐሳብህ ነው። እዚህ ልክ ወደ ተግባር ገባህ ማለት አየህ ህይወትህን መቀየር ትጀምራለህ። ስራው ይሰራል፣ አሪፍ ሙድ ላይ ትገባለህ። ያ ተግባርህ ከተደጋገመ በየቀኑ ካደረከው ምን ይሆናል? ጸባይ ልማድ ይሆናል። ያ ልማድ ሲደጋገም ጸባይ ይሆናል። ያ ጸባይ ማንነት ይፈጥራል፣ አንተን ይፈጥራል። እሱ እኮ ደስተኛ ነው ትባላለህ። እሱ እኮ ተስፈኛ ነው፣ እሱ እኮ ይለፋል፣ እሱ እኮ የተግባር ሰው ነው ትባላለህ። ማንነትህ መዳረሻህን ይሰጣል፣ ዴስቲኔሽን። አየህ ወደ ተራራው ያወጣል። ስለዚህ ተራራው ላይ ለመውጣት መጀመሪያ የተራራውን ጫፍ አስበው በደንብ። ከዛ ወደ ተራራው ጫፍ እንደምትወጣ እያሰብክ መንቀሳቀስ ጀምር፣ ስሜት ይቀየራል። የተግባር ሰው ትሆናለህ። በራስህ ማመን ትጀምራለህ። በቃ በአንድ ጊዜ በራስ መተማመንህ ይጨምራል። ትልቁ ነጥብ ግን ምንድነው? ሐሳብ። ስለዚህ ለምታስበው አስብ ማለት ነው። ስሜት ተግባር ድርጊትህ ማለት ነው። ልማድህ ይሆናል፣ ህይወትህን ይቀይራል። አንድ ነገር በነገራችን ላይ ማመን ያለብህ የሌለውን ነው። ያለውንማ ማመን ማረጋገጥ ነው። ማየት ማመን ነው ይባላል በተለምዶ። ማየት ማረጋገጥ ነው። ማመን ያለብህ ያላየኸውን ነው። ቢግን with the end in mind ማለት እኮ እሱ ነው። በአይምሮ ጨርሰው በተግባር ጀምረው። ስለዚህ በአይምሮ መጨረስ ማለት የምትፈልገውን ነገር ማሰብ። በቃ በሌለ ነገር መጀመር ትችላለህ፣ ማሰብ ትችላለህ። ሐሳብን ህይወትህን የሚቀይር አንድ ሪሰርች ሳደርግ ያስተዋልኩትን ነገር ልንገርህ። አብዛኞቹ በጣም ስኬታማ የሚባሉት አብዛኞቹ ገንዘብ መሰብሰብ የሚጀምሩት ሚሊዮነር መሆን የሚጀምሩት ወይም የሚነቁት ከ35 ዓመታቸው በኋላ ነው። በቃ ይነቃል ወንድ ልጅ ከ30። ለምንድን ነው ግን ስትል ስላገባ ነው። ሲያገባ ልጅ ሲወልድ ምን ይላል? እንዴ ሚስቴ እኮ አለች፣ እንዴ ልጅ አለኝ እኮ ምን ልሆን ነው ሲል ይጠነክራል፣ ይነቃል፣ በቃ ይባንናል። ወንድ ልጅ ከ35 በፊት የማይነቃበት ትልቁ ምክንያት አንደኛው ምንድነው? ለሴቶች ለመዝናኛ አይምሮ ውስጥ የሆነ ቦታ አለው። ስለዚህ ፎከስ አድርጎ ገንዘብ አያሳድድም፣ ፎከስ አድርጎ ዓላማውን አያሮጥም። በቃ ለመዝናናት ያስባል፣ ከጓደኞቹ ጋር ሴቶች ለመጋበዝ ዴት ለማድረግ ምናምን ሲል ገንዘቡን ማጥፋቱ አይቀርም። ልክ ግን ሲያገባ አንዲት ሴት ቦታውን ትቆጣጠረዋለች። ስለዚህ ሌሎች ሴቶች አያስብም፣ መዝናኛን አያስብም፣ ትዳር ገባ። ልጅ ሲመጣ ደግሞ በቃ ከባድ ነገር ነው። ስለዚህ ፎከስ ያደርጋል። የሚያደርገው ምንድነው? ልጅ አለኝ፣ ሚስት አለኝ፣ ቤቴ የሴት ሐሳብ የለብኝም፣ ገንዘብን ማሮጥ አለብኝ፣ ራሴን መቀየር አለብኝ። አብዛኛው ሰው ነው ማለት ኢትዮጵያ ውስጥም ልታይ ትችላል። 35 በኋላ ነው መኪና የሚገዙት፣ ቤት የሚሰ አሁን ይሄን የሚመለከት ሰው ግን ግዴታ 35 ዓመት እስኪሞላ እንዳጠብቅ ካሁኑ ዓላማ አስቀምጥ። ያ ሰው እንደነቀው አሁን ንቃ። ዲፋይናይትነስ ኦፍ ፐርፐዝ ይኖርህ ነው። በቃ አሁን ምን ማለት ነው? በቃ ያ ሰው በ35 ዓመቱ የነቀው ምን ሲል ነው? አንድ ዓላማ ያስፈልገኛል፣ ዓላማዬን አሩጬ ገንዘብ ሰርቼ ለቤተሰቤ እተርፋለሁ ነው አይደል? አሁን አንተ 20 ዓመት ከሆነ ይሄን የሚመለከት አሁን አንተ 30 ዓመት ከሆነ 40ም ገብተህ ሊሆን ይችላል። አላቅም። ማስቀመጥ ያለብህ ዓላማ አለ። በቃ ማተኮር ያለብህ ለሱ መሞት ያለብህ በጎን ያቺ ሴት ልትመጣ ትችላለች። በነገራችን ላይ ይሄን ለሚመለከት ሰው ዓላማ ላለው ሰው ሁሉም ነገር በጣም ቀላል። ምን ማለት ይመስላል?
ዓላማ ሲኖር የሆነ የምትሮጥለት የምትባንነት ነገር ካለ ገንዘብ ጭራ ነው ይከተላል። የሚያደንቁ ሰዎች ጭራ ናቸው ይከተላል። ትዳሩ ይሄ ሴቱ ምን የምትለው ነገር በሙሉ ሌክቸር በሙሉ ይከተላል ዓላማ ሲኖር። በነገራችን ላይ ዓላማ ከሌለህም ሰው አይወድህም። ዓላማ ሲኖር ትጠነክራለህ። ጠንካራ ካልሆንክ ሰዎች አይፈልጉም። ማንም እንዲሁ ሊወድህ አይችልም። በነገራችን ላይ እንዲሁ ሊወድህ የሚችለው ፈጣሪ ብቻ ነው። ዓላማ ሲኖር ግን አንተ ትቀየራለህ፣ ትጠነክራለህ፣ ህይወትህን ትቀይራለህ፣ ትባንናለህ። ያኔ ሰዎች እሱ እኮ በጣም ጠንካራ ነው ዓላማ አለው ይሏል። ጊዜ የለህማ አንተ ለማይረባ ነገር የምታጠፈው ጊዜ የለ። ዓላማ አለ፣ የምትሮጥለት ነገር አለ። ሰዎች አይንቁም፣ ያከብሩሃል። አየህ እንዲሁ ግን ማንም አይወድህም። ስለዚህ ወንዶች የሚነቁት በ35 ዓመታቸው ዓላማ ስለሚያገኙ ነው። ትዳር የሚባል ነገር ያነቃቸዋል። ለዛ ነውና ይሄን የሚመለከት ሰው ካሁኑ እንደ 35 ዓመት ሰው ያስብ። ኤኒ ታይም ቢያገባ እድሜ ሊከለክለው አይችልም። እንደውም እኔ እውነቱን ስነግርህ ካጠናሁት ጥናት ያስተዋልኩት ነገር በጣም ሰክሰስፉል የምትላቸው ሰዎች እርሊ ነው ያገቡት። እንደውም ሃይ ስኩል ስዊት ሀርታቸው ነው ያገቡት። የሃይ ስኩል ገርል ፍሬንዳቸው ወይ የካምፓስ ምናምን ነው ያገቡት። በልጅነታቸው ነው ያገቡት። ዋረን በፌት እነ ቢል ጌትስ፣ ሪቻርድ ብራንሰን የፌስቡኩ እሱ በሙሉ በጣም ሂውጅ የምትላቸው ፐርሰናሊቲዎች ቀደም ብለው ነው ያገቡት። እንደውም አንዱ ቢሊየነር አንዲት ጋዜጠኛ ስትጠይቀው በስንት ያገባሁት በ22 ዓመቴ ነው በ23 ዓመቴ ነው አላት። ደነገጠና ጋዜጠኛው እንዴ ምን ማለት ነው በ22 አልቸኮልክም አለ። ብችል አለ ቀደም ምን ነበር። ለምን ይመስላል? የሰጠው ብስለት አለ፣ ያነቀው በቃ ትነቃለህ፣ ፎከስ ታደርጋለህ። ካለች ነው አሁን እኮ ተሯሩጣ አግባ አይደለም። ካለች ግን ምክንያት አታስቀምጥ። ይሄን ሳገኝ አትበል። እንደውም ከሷ ጋር ሆነ ደስተኛ ስትሆን በ10 ዓመት የምታሳካውን በአንድ ዓመት ልታሳካው ይችላል። አታውቅም። ግን ምን ማለት መሰለ ምክንያት እንዳይሆነ ነው፣ እንቅፋት እንዳይሆነ። እማላገባው እወዳታለሁ ባገባት ደስ ይላል፣ እማላገባው ገንዘብ ስለሌለኝ ነው ከምትል ሼር እናደርጋለን ከሷ ጋር ሆኜ ዓላማዬን አሳካለሁ ብትል እንደውም ትፈጥናለህ ነው። ትፈጥናለህ። ለዓላማ በ10 ዓመት ያሰብከውን በ5 ዓመት ልታሳካ ትችላለህ። እኔ በጣም ብዙ ሰው ሳማክር የሚገርም ትላልቅ ፐርሰናሊቲዎችን ይሄ ትልቅ ቦታ ላይ ያሉ ሚሊዮነሮችን፣ ቢሊዮነሮች፣ ታዋቂ ሰዎችን ከላይ እስከታች ሰው አማክራለሁ፣ ኮች አደርጋለሁ በግል በቪአይፒ። አብዛኞቹ የሚነግሩኝ ምን እንደሆነ ታውቃለህ? የነቃሁት ሚስቴን ሳገኝ ነው። ምሳ ታስርልኛለች፣ ሆቴል አልበላም፣ ገንዘብ ሴቭ አደርጋለሁ፣ ሁለተኛ መኪና ደገምኩ ይላል፣ ሁለተኛ ፎቄን ደገምኩ ይላል፣ እንዲነቃው ይላል፣ ቢዝነስ ከፈትኩ ይላል። ለምን? በቃ ታባንነዋለች። ሴት ልጅ ደግሞ በተፈጥሯ የሆነ የምታውቀው ኮንዘርቫቲቭ ናቸው ሴቶች። ወንድ ልጅ ደግሞ አባካይ ነው በብዙ ነገር፣ በገንዘብ ብቻ በጊዜ በምን በጊዜ ትገባለህ ሚስት ሲኖርህ። ስለዚህ ገንዘብ አትወጣ፣ ማታ አትጠጣም። አየህ በብዙ ነገር ይይዝሃል። ግን ያንተ አረዳድ ያንተ አመለካከት ግን ይወስነዋል። ብዙ ጊዜ የሚፈልገውን ነገር የሚያውቅ ሰው የሚያጣቸውን ነገሮች ለአድቫንቴጁ ነው የሚጠቀም። በአንተ ጥፋት ካልሆነ ያ ሰው ከሄደ አምልጦ ከሄደ ምን ታደርጓለህ? በተለይ እየለመንከው እምቢ ብሎ ከሄደ ያ ሰው እየለመንካት እምቢ ብላ ከሄደች የሆነ ቀን ብትመጣ እንኳን ወደ ህይወትህ የምታስገባት መድረክ ላይ እንድትወጣ አይደለም። ትኬት ቁርጣ ቁጭ ብላ ያመለጣትን እንድታይ ነው አንተ መድረክ ላይ ሆነ። ገብቶሃል? ስለዚህ ዓላማ ሲኖር ግን ያ ሰው አያመልጥህ። በተፈጥሮ ሞት ልታጣ ትችላለህ። በተለያየ ምክንያት ሰዎችን ልታጣቸው ትችላለህ። ግን እውነቱን ስነግርህ ሁልጊዜም እንዳስቀመጥክ የምታገኘው ስቃይ የተነሳኸውን ፎቶ ዓላማህንና ፈጣሪህን። ስለዚህ ሰዎችን እንዳስቀመጥክ አታገኛቸውም። በህይወትም በምንም ሊክዱህም ይችላሉ፣ ሳይሞቱ ጀርባ ሊሰጡ ይችላሉ። ከሰዎች ብዙ መጠበቅ የለብህም። አየህ በህይወት ስትኖር ሰዎች አኗኗሪዎችህ ናቸው። ያንተ ኑሮ ዓላማ ከፈጣሪ ጋር ያለህ ግንኙነት ነው ያንተ ነው። ሁላችንም እኔ ስሞት እኮ ከኔ ጋር አብሮኝ የሚቀበር የለም። የፈለገ ቢወደኝ ገብቷል። ምንም ይዤም አልሄድም። ራቁቴን እንደመጣው ራቁቴን ነው የምሄደው። ስለዚህ አንተ መጣበቅ ያለብህ ከፈጣሪና ከዓላማህ ጋር ገባ። ግን አትዘን ማለት አይደለም። አዝነህ ግን መጽናናት አለብህ። ተስፋ እስከ መቁረጥ ድረስ መድረስ የለብህ። ስለዚህ እኔ እውነት ለመናገር ይሄን የሚመለከት ሰው ሀገሩ እስክትቀየር መጠበቅ የለበትም። ሀገራትን የቀየሩት ህዝቦች አይደሉም፣ አይዘው ግለሰቦች ናቸው። ጥቂት ሰዎች ናቸው ዓለምን የቀየሩት። ግን ምንድነው ህዝብን አስተባብረው ነው ዓለምን የቀየሩት። ለምሳሌ አሜሪካንን 5-4 ሰዎች በትልቅ ኢንዱስትሪ ገንብተው ቀየሯት ይባላል። ኢንዱስትሪው ሲገነቡ ህዝቦችን ቀጥረው ነው አሰርተው ነው። ስለዚህ አሁን አንድ ሰው ምን ማለት አለበት ማለት ሀገሬ መቀየር አለባት አይበለ፣ ራሱን ይቀየር። አንተ ከተቀየርክ ለብዙ ሰዎች ትተርፋለህ። 3-4 ሰው ልትቀጥር ትችላለህ፣ ትንሽ የቢዝነስ ከፍተህ። እነዛ 3 ሰዎች ግን እቤታቸው ገብተው የሚያስተዳድሩት ቤተሰብ አለ። 3 ቤተሰብ ጋር ደረስክ። በተዘዋዋሪ ሀገርህን እያኖርካት፣ ሀገርህን እየቀየርካት።
ነውና እኔ በጣም ብዙ ተስፋ አለኝ በሀገሬ። በነገራችን ለምን ካልከኝ ሁኔታዎችን አላይም፣ የሚፈጠሩት ነገሮች አሉ፣ ሰዎችን አያለሁ፣ ራሴን አያለሁ። እኔ ተስፋ አለኝ። ለምሳሌ እኔ ተስፋ ካለኝ ሀገሬ ተስፋ አላት እንዴ። እኔ ራሴን ስቀይር ሰዎች መቀየራቸው አይቀርም። ሰዎች ሲቀየሩ ሌሎችን ይቀይራሉ። አንተ እኮ ለራስ አይደለም ባይዘው የፈለገ እኮ ብትለፋ ከአንድ እንጀራ በላይ አትበላ። ግን የምትለፋው ለምንድን ነው? ሚሊዮኖችን የሚያበላ ገንዘብ ለማለት ሚሊዮን ሰው የሚሰበስበው ለምንድን ነው? በቃ ሚሊዮነር መሆን ቢሊዮነር መሆን ለምንድን ነው? ለራሱ ነው እንዴ? አይደለም እኮ ለሰዎች ለመትረፍ ነው። እኔ ተስፋ አለኝ። ስለዚህ ሀገሬ ተስፋ አላት። ለመጨረሻ ግን መናገር የምፈልገው አንድ ነገር ምንድን ነው? ህይወታችንን የሚቀይረው የሆነ ቀን ተነስተን የምናደርገው ነገር አይደለም። የትም ቦታ ስጋበዝ የምለው ነገር ነው። የሆነ ቀን ተነስተህ የሰራው ስፖርት ጡንቻ ያወጣል፣ ህይወትህን አይቀይርም። የሆነ ቀን ያስቀመጥካት ገንዘብ አይደለችም ህይወትን የምትቀይረው። የሆነ ቀን ያነበብከው መጽሐፍ አይደለም ህይወትን የምትቀይረው። ግን እየደጋገምክ ሁል ጊዜ የምታደርገው ነገር የሆነ ቀን ለውጥ ይሰጣል። ድንጋዩን የሚሰብረው ጎርፍ አይደለም፣ ጎርፍ የድንጋዩን አቅጣጫ ነው የሚቀይረው። ድንጋዩን የሚሰብረው ጠብታ ውሃ ነው። ሲደጋገም ጠብታ ውሃ የሆነ ቀን ይሰብረዋል። ትንሿ ልፋት ህይወትን ትቀይረዋለች። አሁን የደረስክበትን የወሰነው ከዛሬ 5 ዓመት በፊት ከዓመታት በፊት ደጋግመህ ታደርጋቸው የነበሩ ነገሮች፣ ትውልባቸው የነበሩ ቦታዎች፣ ታነባቸው የነበሩ መጽሐፎች፣ ታያቸው የነበሩ የቴሌቪዥን ፕሮግራሞች ውሎህ ነበረ ዛሬ ያደረሰ። የዛሬ 5 ዓመት የምትደርስበትን የሚወስነው ከአሁን ጀምሮ የምታደርጋቸው ነገሮች ናቸው። ስለዚህ አሁን የምታደርገውን አስብበት። በተለይ እየደጋገምክ ውሎህን ቀይር፣ ልማድህን ቀይር፣ አንተ ትቀየራለህ። ኮሎኔል ሳንደርስ እኮ በ65 ዓመቱ ነው ሚሊዮነር ነው። በ63 ዓመቱ ራሱን ሊያጠፋ የነበረ ሰውዬ ነው። እንግዲህ ኬንታኪ KFC ባለቤት ማለት ነው። ኬንታኪ ቺክን የሚባለው የፈጠረው ሰው እሱ ሰው እኮ በ65 ዓመቱ አካባቢ በ63 ዓመቱ እኮ ራሱን ሊያጠፋ ነበር። ከዛ በኋላ ነው የሱን ሬሲፒ የዞረ መሸጥ ጀምሮ ህይወቱን ይቀየራል። በፍጹም አልረፈደም። ለምንም ነገር አላረፈድክም። ገና ነህ። ለህልምህ አላረፈድክም።